ስሜ ዶክተር መሳይ ዶይት እባላለሁ። እዚሁ የአርባ ከተማ ተወላጅ ነኝና ዛሬ ከአርባ ዩኒቨርሲቲ ኮሌጅ ኦፍ ሜዲሲን ኤንድ ሄልዝ ሳይንስ በዶክተር ኦፍ ሜዲሲን ከተመረቁ 69 ተማሪዎች መሀል አንዱ ነኝ። ያው ሌላ አብዛኛው ሰው ደግሞ የሚያውቀው ከዛ በተጨማሪ ከትምህርቱ ጎን ለጎን እግር ኳስን አስኪዳለሁኝና ብዙ ጊዜ ሰዎች እንዴት ነው የዶክተሬት ዲግሪን ከኳስ ጎን ለጎን የሚያስኬደው ምን እያሉ ያነሳሉ። ምንድነው እስኪ እዛ ጋር ያለው ነገር? ለዛ እንደ ማለትም እንደ ጥሩ ሳይድ እንደ ጠንካራ ጎኔ ነው ብዬ የማስበው ያው ነገሮችን በፕሮግራም ነው የማስኬደው። ፕሮግራም ነኝ ማለትም ሶስተኛ ሙያ እኮ ሊኖር ይችላል ከሁለቱ ሙያዎች በተጨማሪ ግን እነዛን የሚኖረኝ ፕሮግራም ውስጥ አስገባቸውና በዛ መሰረት ፕሮግራሜን አከብራለሁ ከማንም በላይ። እናም ቢንግ ፕሮግራም እዚህ አድርሶኛል ብዬ አስባለሁ። ገና ረጅም ጉዞ እንደሚጠብቀኝም እርግጠኛ ነኝ። ለዛም ደግሞ እንደ ወጣት መሯሯጥ አለብኝ፣ እሯሯጣለሁ። በኳሱም አዲስ ነገር በቅርቡ ጠብቁ። በሕክምናውም ደግሞ ያው ያስተማረኝን ሶሳይቲ የማገልገል ኃላፊነት እንዳለብኝ አውቃለሁ። ግን ያው በእድሜ የሚገደበውን ነገር እናስቀድምና እንቀጥላለን። የኳስ ህይወቱ ዶክተር መሳይ ምን ይመስላል እስቲ? የኳስ ህይወቴን ለመጀመሪያ ጊዜ የጀመርኩት ኒቪዥን ስፖርት አካዳሚ የሚል የውጪ ፕሮግራም ነበር አርባ ምንጭ ስቀላ እዛ ጀመርኩኝ። ከዛ አንድ ደደቢት እግር ኳስ ፕሮጀክት በአርባ ምንጭና ድሬዳዋ ሁለት አካዳሚዎች ነበሩት አንደር ሰርቲ እዛ ጆይን አረኩኝ። ከዛም እዛ ውስጥ ከነበረን የተወሰነ ልጆች ከአንደር ሰርቲኑ ደግሞ ወደ አርባ ምንጭ ዩኒቨርሲቲ ስፖርት አካዳሚ ጆይን አረግን። ግራስሩት ፕሮግራም ነበረው አርባ ምንጭ ዩኒቨርሲቲ። እናም በዛ አካዳሚ እስከ መላ ደቡብ መላ ኢትዮጵያ ጨዋታ ድረስ ሄጃለሁኝ። ከዛ ደግሞ ስመለስ አርባ ምንጭ ከነማ ቢ ቡድን ጆይን አድርጌያለሁኝ። ከቢ ቡድን ደግሞ ወደ ተስፋ ቡድን አድጌ ኦልሞስት ወደ 3 አመታትን ያህል ካሳለፍኩኝ በኋላ ያው የነበረብኝ የትምህርት ሁኔታ ስለማይፈቅድ ጓደኞቼ ወደ ዋናው ቡድን ሲያድጉ እኔ ወደ ዩኒቨርሲቲ ጆይን አድርጌያለሁኝና እናም በዩኒቨርሲቲ ቆይታዬም ደግሞ እዚሁ አካባቢው ላይ በነበሩ ክልላዊ፣ ዞናዊ እንዲሁም ሀገር አቀፍ ውድድሮችን እዚሁ የተለያዩ ቡድኖችን በመወከል ተጫውቻለሁኝ። ከ3 ወራት በፊት ደግሞ የነበረው የመላ ዩኒቨርሲቲ ስፖርት ፌስቲቫል ላይ አርባ ምንጭ ዩኒቨርሲቲን በካፕቴንነት መርቻለሁ እና እሱ በጣም ይቀጥላል። እንደው ከዚህ በኋላ ባለው ህይወት መሳይ ምን ጠበቅ? በእርግጠኝነት በኳሱ አዲስ ነገር ጠብቁ። አዲስ ነገር ብቻ ሳይሆን ትልቅ አዲስ ነገር ጠብቁ ማለት እችላለሁ። በተማርኩበት ሙያም ደግሞ ያው እኛ ሶሳይቲ ይታወቃል ምን ያህል የሐኪም ቁጥር እንዳለው። እርግጥ ነው አሁን ላይ ሄልዝ ፋሲሊቲዎች ሞር እየበዙ ነው። ግን ካየ አሁን ኢቭን በእኛ ባች እንኳን እኔ ብቻዬን እኔ ነበርኩኝ ከአርባ ከተማ የተመረቁት እንደዚሁም ደግሞ ሁለት ነውና ምን ያህል ዶክተር አስፈላጊ እንደሆነ እረዳለሁ። በሙያም ደግሞ ለማገልገል አስባለሁ። በተለያዩ ፕላትፎርሞችም ጠብቁኝ። ስለጤናው መልእክት እስኪ ለሌሎች አስተላልፍ ብንል ዶክተር ምንድን ነው የሚያስተላልፍ ይችላል? ላስተላልፍ የምችለው ትልቁ መልእክት ያው ወላጆች ልጆቻችሁን ኳስ ሜዳ ከሜዳ አታግቷቸው፣ ፕሮግራም አውጡላቸው። በዛ ፕሮግራም መሰረት ኳሱን ትምህርቱም አብረው መሄድ ይችላል። ፕሮግራም ማውጣት ብቻ አይደለም አግዟቸው ማለት እፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። እንኳን ደስ ያለን። አመሰግናለሁ።